መጀመሪያ አልበሟን በ1997 ዓ.ም ያወጣችው ድምጻዊ ሀሊባ እድሜ 35 ነው ማለቷ የበርካቶች መነጋገር ላሳያችሁ እፈልጋለሁ። መሰረት መብራቴ ስለ አርሲ ዝምቷን ሰብራለች፣ ቦታውንም የደም መሬት ብለዋለች። ሰብስክራይብ በፍጹም እንዳይረሳ፣ እንዲሁም ቪዲዮ ላይክ ማድረግ እንዳትረሱ። ቴንክ ዩ። ድምጻዊት ሀሊማ እጅግ በጣም አነጋጋሪ ንግግር ነው የተናገረችው። እስኪ እንየው። ህፃናት ይፈልጋለሁ። ይሄ አሁን ትዳር ላይ ስርዓት መያዝ አለብህ ምናምን፣ እንደ ትዳር መሆን አለበት አይደል ሰይፉዬ? በማቀው ማለት ነው፣ በጓደኞቼ በመናም በማየው እኔ እንደዚህ አይነት ነገር በህግ መኖር እኔ አልወድም። አሁን አንቺ የጠላሽው የት ገባሽ የት ወጣሽ ነው? አዎ አብሮ መኖር አይ ቢያንስ የመስተካከል አለበት ብዬ ነው። አብሮ መኖር አዎ አንድ ቤት መኖር በጭራሽ። እኔ ቤቴ ለኝ እሱም ቤቱ ነው። ወይ አንድ ቀን ደግሞ ቬሎ ለብሼ ምናምን ለትንሽ ቀናት አብሮኝ የሚሆን ሰው ከመጣ እንደዛ አድርጌ ሰው የሚከራይ ሙሽራ ባሻቸው ይተው ካገቡ መሃል ነኝና ጓደኞቼ ተስፋ አለሽ እያልከኝ ነው ተስፋዬ? አዎ ተስፋዬ ተስፋ ማለሽ። እኔ ሴት ነኛ ሰይፉዬ። ይኸውልሽ ተስፋ የሚቆርጥ የሞተ ብቻ ነው። እኔ እኮ ሴት ነኛ እንዴ አረጃለሁ እኮ ሰይፉዬ። 35 ይሄዳል። እኔ እሺ እስክድረስ 50 ደረጃ ይገባል ይመስለኛል። እንዲሁም መሰረት መብራቴ ያስተላለፈችው መልእክት እጅግ መነጋገሪያ ሆኗል። አሩሲ ላይ በሚፈጠረው ችግር ምናልባት ትልቅ ትኩረት ያስፈልገዋል የሚል መልእክት አስተላልፋለች። እስኪ መሰረት መብራቴ ስለ አርሲ ዝምቷን ሰብራለች፣ ቦታውንም የደም መሬት ብለዋለች። ታዋቂና ተወዳጁ አርቲስት መሰረት መብራቴ በምስራቅ አርሲ እየደረሰ ባለው አሰቃቂ ግድያና የሰብአዊ ቀውስ የተሰማትን ጥልቅ ሐዘን ገልጻለች። አርቲስቷ ባስተላለፈችው ልብ የሚነካ መልእክት አካባቢውን የደም ምድር ስትል የገለጸችው ሲሆን ከምድራዊ ዳኞች ፍትህ አጣን በሚልም ወደ ሰማያዊ አምላክ አቤት ብላለች። በግጭቱ ሕይወታቸውን ላጡ ወገኖችም የጸሎትና የሐዘን መግለጫዋን አጋርታለች። ይህ የአርቲስቷ ድምፅ በብዙዎች ዘንድ ከፍተኛ ትኩረትን እየሳበ ይገኛል። አዶናይ በቀረጻ መካከል የገጠመው በጣም አስደንጋጭ ሙቭመንት መነጋገሪያ ሆነ። የሮናልዶ ጎረቤት መሆን ትፈልጋላችሁ? ይህ የ10 ሚሊዮን ዶላር ቪላ ላሳያችሁ እፈልጋለሁ። የአዶናይ ጉዳይ እንግዲህ ፕሮሞሽን በሚሰራበት ወቅት ድንገት ያጋጠመው ክስተት ነው። ሀፕን የሚያደርግ ነገር ነው፣ ግን ፖስቶታል እንጂ የተለየ አደጋ አይደለም።